እንቁላሉ ስንት ነው ስትል ጠየቀቻቸው። አንዱ እንቁላል 4 ብር ነው ልጄ በማለት መለሱ። እማማ 5ቱን እንቁላል በ10 ብር ልውሰደው ስትል ደግማ ጠየቀቻቸው። አይጎዳኝም ብለሽ ነው ልጄ በማለት ደከም ባለ ድምፅ መለሱላት። ከፈለጉ ይሽጡ ካልፈለጉ ግን በቃ መሄዴ ነው አለች ጠንከር ባለ ድምፅ። እማማ ትንሽ አሰቡና ቀና ብለው አይተዋት እስካሁን ምንም አልሸጥኩም፣ ባያዋጣኝም እንደ መጀመሪያ ገድል ልቁጠረውና ልሽጥልሽ፣ የፈለግሽውን ያህል እንቁላል በፈለግሽው ዋጋ ውሰጂ ሲሉ በደከመ ድምፅ ተናገሩ። ዘንቢሏን አውጥታ 5 እንቁላል መርጣ አስገባች። ከበርካታ 100 ብሮች መካከል ነጠላ 10 ብር አውጥታ ወርውራላቸው እየተጣደፈች የሚያምረው ዘመናዊ መኪናዋ ውስጥ ገባች። የአሸናፊነት ስሜት ተሰምቷታል። ከጓደኛዋ ጋር ወደ አንድ ዘመናዊ ሬስቶራንት ገብተው የሚፈልጉትን አዘዙ። ትንሽ በልተው ብዙ አተረፉ፣ ተዝናኑ። ሂሳቡ ሲመጣ ቢሉ ላይ 1420 ብር ይላል። ከቦርሷ ውስጥ 1500 ብር አውጥታ ሰጠች። መልሱን ለሬስቶራንቱ ባለቤት ቲፕ እንዲሆነው ነግራው ወጥተው ሄዱ። ይህ ድርጊት ለሬስቶራንቱ ባለቤት አዲስ አይደለም፣ ለእንቁላል ሻጯ ግን አስደንጋጭና ልብ ሰባሪ ነው። ከድሆችና ከምስኪኖች የምንፈልገውን ለማግኘት የበላይነታችንን ለማሳየት የምንጥረው ለምንድን ነው? የእኛን እርዳታ ለማይፈልጉትስ ቸር ሆነን ለመታየት ለምን እንፈልጋለን? ከጉልት እንግዛ፣ እናቶቻችንን እህቶቻችንን እንደግፍ። ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው